መጽሐፈ ሲራክ ምዕራፍ 17 እግዚአብሔር ሰውን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዓመታትንና ቀናትን በቁጥር ሰጣቸው፣ በውስጧም ያለውን ሁሉ አስገዛቸው። ለየራሳቸው ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ እንዲፈሯቸው አደረገ፣ አውሮቹንና ወፎቹንም እንዲገዟቸው አደረገ። ቃልንና አንደበትን ዓይንና ጆሮን የሚያስቡበት ልቦናም ሰጣቸው። ጥበብን ማወቅንም አጠገባቸው፣ ክፉና በጎንም አሳያቸው። የሥራውን ገናነትንና መፈራቱንም ያሳያቸው ዘንድ በልቦናቸው ፍርሃት አሳደረባቸው። ቅዱስ ስሙን ያመሰግኑት ዘንድ የሥራውንም ገናነት ይናገሩ ዘንድ ጥበብን ሰጣቸው። የሚያድናቸው ሕጉንም ያወረሳቸው፣ የዘላለም መሐላንም ተማማላቸው። ፍርዱንም ነገራቸው። ዓይኖቻቸውም የጌትነቱን ገናነት አዩ፣ የጌትነቱንም ቃል ጆሮቻቸው ሰሙ። ከኃጢአት ሁሉ ተጠበቁ አላቸው፣ ሁሉን ባልንጀሮቻችሁን ውደዱ ብሎ አዘዛቸው። መንገዳቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገሥታትን አነገሰላቸው፣ እስራኤል ግን የእግዚአብሔር ክፍል ሆነ። ሥራቸውም ሁሉ በፊቱ እንደ ፀሐይ ነው፣ ዓይኖቹም ሁልጊዜ መንገዳቸውን ያያሉ። ኃጢአታቸውም ከእርሱ አልተሰወረችም፣ በደላቸውም ሁሉ በእግዚአብሔር ፊት ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው፣ የሰው ዋጋው እንደ ዓይን ብሌን ትጠበቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። የንስሐ ጥሪ። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ። ለበደልህም ንስሐ ግባ፣ ከበደልህም ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልን በመቃብር የሚያመሰግነው ማን ነው? የሞተ ሰው ግን ንስሐ እንደ ኢምንት አለፈው። በሕይወትህ ደስ እያለህ እግዚአብሔርን አመስግነው። የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳ ያልፋል። ደማዊና ሥጋዊም ክፉ ነገርን ያስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው።